አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡኽት ኡስማኒ ሀያቲብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ ደህና ናችሁ ወይ? አዲስ የመጣችሁ አህለን ወሰህለን ብያለሁ። ነባሮቹም ደግሞ ላይክ ሼር ስለምታረጉልኝ ስለምታበረታቱኝ በቃ አብሽሪ ከጎንሽ ነኝ ስለምትሉኝ ከልብ ከልብ አመሰግናለሁ። ሀባይብ ጀዛኩም አላህ ኸይሪን ጀዛ ለምታበረታቱኝ የምሬን ነው የምላችሁ። ዩቱብ ለእኔ እኔ እንጃ ከምነግራችሁ በላይ ብዙ ጓደኞችን አፍርቼበታለሁኝ። እኔ እንጃ ብቻ አላቅም። ከሚዲያ ስጠፋ በጣም እየናፈቃችሁኝ ነው። አስተያየታችሁ፣ ኮሜንታችሁ፣ አብሽሪ ጥንካሬያችሁ በውስጥ እየመጣችሁ የምታበረታቱኝ ሁሉ ከልብ አመሰግናለሁ። ሀባይብ አዲሶችዬ ሰብስክራይብ በማድረግ ዲውሏን ምልክቷን በመጫን ደግሞ ተባበሩኝና ጎረቤት ሁኑ ማለት ነው። በነገራችን ላይ ጥቁር መጣፈጥ ነው። ይሄ ደግሞ ነጭ መጣፈጥ ማለት ነው። ታሽጎ ነው የሚሸጠው። እና ሀባይብ ምን ልላችሁ መሰላችሁ? ዛሬ ጁምዓ ነው። አላህ ሱብሃነሁ ወተዓላ እንግዲህ መቼ እንደምለቀው አላውቅም። ብቻ ዛሬ ጁምዓ ነው። ይሄን ቪዲዮ የምሰራበት አላህ ሱብሃነሁ ወተዓላ ዱዓችን ተቀባይነት ያለው ዱዓ ያድርግልን። የታመሙ ወንድሞቻችንን የሚያሽርልን፣ እህቶቻችን፣ እናቶቻችን በቃ የታመሙ በሙሉ አላህ ሱብሃነሁ ወተዓላ ሸፋዓን ሰጥቶ ማሻርን እንትን ቢያልልን ማለት ነው። አላህ ያሽርልን። ዱዓችን ተሰሚነት ያለ ያድርግልን። ዱንያችንንም አኸራችንም አላህ ያሳምርልን ማለት ነው። የተነፋፈቃችሁንም የተነፋፈቅነውንም አላህ በሰላም ያገናኘን። መለያየት ከባድ ነው። ከስደት በሰላም ለቤተሰቦቻችሁ ያብቃችሁ እላለሁ። የናፈቃችሁ ከልጆቻችሁ ጋር ተለይታችሁ ከቤተሰቦቻችሁ ጋር ከእናት ከአባቶቻችሁ ጋር ከእህት ከወንድሞቻችሁ ጋር ከባሎቻችሁ ጋር ተለያይታችሁ ስደት ላይ የምትኖሩ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ ለቤተሰቦቻችሁ ለናፈቋችኋቸው ያብቃችሁ እላለሁ። አፌ በነገራችን ላይ እየተንተባተበ ነው። አብዛኛውን ጊዜ በብዛት ሰወራ አፌ ይተሳሰራል ማለት ነው። ፈጠን ፈጠን ብዬ ለማውራት ስፈልግ አፌ እያያዛል እና አትቆጣጠሩ ለማለት ያክል ነው። ዛሬ የመጣሁበት ዋነኛ ምክንያቱ ዋናው ትልቁ ነገር ትልቁ ቁም ነገር እየመጥቻለሁ። የምር እንትን ነው። ምን መሰላችሁ? አብዛኛውን ጊዜ የከላላ ልጆች በተለይ ማለት ነው፣ በተለይ የከላላ ልጆች ቤት የሰራችሁት ሳላይሽ ነው። ምሪቱ ሳላይሽ ሆኖ አብዛኛውን ቤት የሰራ ነው ስደት ላይ ሆነን ሳላይሽ ነው። ስለዚህ ሳላይሽ አሁን መብራት ሊገባ ስለሆነ እየተለካ ነው። ዛሬ አሁን እየለኩ ነው። አሁን ከመስጊድ ስመጣ አብዛኛውን ሳያቸው ነው እዚያ ላይ ማለት ነው። በእርግጥ ስብሰባ እየተባል ነው፣ ሁሌ እየተሰበሰብ ነው፣ እየተነገረ ነው። ግን አሁን ላይ ልኬት ጀምረዋል። እንዴ እስከዛሬው መስሏችሁ እንዲያትዘናጉ ወዲህ መብራቱ ደግሞ እንትን ለማለት ተመዝግባችሁ 2000 ብር ያስፈልጋል። እስከዛሬ ፊት የከፈል ነው አለ 700 ብር ከፍለናል። በጉልበታችን ብዙ ነገር የሆነ ብዙ የተሯሯጥነው ነገር አለ። ያንን ነገር ያላረጋችሁ ሰዎች ምንም ጭራሽ ምዝገባ ያልተመዘገባችሁ ሰዎች 2000 ብር ከፍላችሁ ተመዝገቡ ተብሏል። እንትን ያላላችሁ ደግሞ 700 ብር ደግሞ ፊት የከፈላችሁ አንዴ 200 አንዴ 500 ተከፍሏል። ያንን የከፈላችሁ በስብሰባን በምኑ በቃ ጉልበታችሁን እንትን ያላችሁ ደግሞ 1000 ብር ነው። 700 ብር ነው ፊት የከፈል ነው። አሁን 300 ብር ጨምረናል ማለት ነው። ስለዚህ ያማለ ይሄ ለቤተሰቦቻችሁ ተናገሩና ለሚመለከተው አካል ማለት ነው ቤታችሁን ለሚቆጣጠርላችሁ ሰው ተናገሩና አባታችሁ ሆነ ወንድማችሁ እህታችሁ ምናምን ብቻ አላቅም ቤታችሁ የሚቆጣጠረው አካል ፈልጋችሁ ወይም ያልሰሙም ካሉ እንዲታሰሟቸው በሚለውን አሁን የመጣሁት ዛሬ ማለት ነው። ቪዲዮ ላይክ ሸር አድርጉት ለሁሉም እንዲደርስ ማለት ከላላ ላይ ሆኖ መቼም ሳላይሽ ያልሰራ ሰው ያለ አይመስለኝም። በብዛት ያለው የአረብ ሀገር ቤት ነው ሁሉም ማለት ነው። የአረብ ሀገር ሰው ነው የሰራው አብዛኛውን እዚህ ሳላይሽ ላይ አረበኛ ብታወሩ የማይመልስላችሁ የለም ማለት ነው። የማያውቅ የለም። ምናልባት አንዳንድ ተከራዮች የገቡ ብቻ እንዲሁ እንጂ ባለቤቱ ሁሉም ሳላሽ ላይ የተሰራ ቤት በሙሉ ከአረብ ኤምሬት የመጣ ነው ማለት ነው። ስለዚህ ሸር ላይ ካርጋችሁ ቪዲዮ ለብዙዎቻችሁ እንዲደርስ አድርጉት። መብራት ሊገባ ነው። ቆጣሪ ለማስገባት መብራት ወደ እናንተ ጋር ወደ ቤታችሁ ቆጣሪ ለማስገባት የግድ 2000 ብር መከፈል አለበት። ስለዚህ ደውላችሁ አጣሩ። እንደዚህ እየተለካ ነው ብላችሁ ተናገሩ። እንዴ እስከዛሬው ቀልድ አይደለም። ብዙ ጊዜ እንመጣለን እናስገባለን ምን እንላለን እያሉ ነበረ የሚያሞኙን ማለት ነው። አሁን ላይ ግን ቀጥታ ስራ ተጀምሯል። አልጋ ይዘዋል ሰዎችም ወዲያ ወዲህ የሚንቀሳቀሱበት ቦታ ምንም ነገር የለም። ወርም ፈጀባቸው 15 ቀንም 2 ወር የሚሆን ከአልጋ ቤት አንነቃነቅም ብለዋል።
ስለዚህ ደርሷል። እዚሁ ራሱ ግማሽ አገሩን አድርገውታል። ዛሬውኑ ራሱ ማለት ነው። ነገ እርግጠኛ ነኝ ቢያንስ ይዘልቁታል እስከ ጉቢሳ ድረስ እና እዚህ ገብርኤል ነው የሚባለው ቤተ ክርስቲያኑ ጋር ድረስ እዛ ድረስ ይሰራል ማለት ነው። ስለዚህ ያልሰማችሁ አልሰማንም እና ነው እንዳይባል። በእርግጥ በየጎረቤቶቻችሁ ደውሉ ተብለው ተነግሮናል። እየደወልንም ነው። እኔ አብዛኛውን በብዛት ብዙ ሰው ጋር ደውያለሁኝ። ቁጥራቸው እየተቀበልኩ እያፈላለኩ ማለት ነው። ስለዚህ እናንተም በዚህ ነው የምትተባበሩ። ሸር በማድረግ ላልሰማ በማሰማት ተባበሩ ማለት ነው። ሀባይ ማለት ለራሳቸው ነው፣ ግን ደግ መስራት ያው ለራስ ነው በሚለው ነው ማለት ነው። ወላሂ ነው የምላችሁ። ብር የሌላችሁን ራሱ እኔ ከፍላችኋለሁ እያልኩ ነው፣ በብድሩ ማለት ነው። እኔ ከፍላቸውና እነሱ ከገጠር ከዛ ከሚመጡ በሚመጡ ቀን ወይም ጤፍ አቅንተው ወይ ብቻ እህል አቅንተው ነገር ምናምን ብቻ የሆነ ነገር አድርገው ስለሆነ የሚሰጡት ያንን ነገር እንዳይጓተትባቸው እያልኩ እኔ ራሱ እየሰጠኋቸው ነው ለማቃቸው ሰው ማለት ነው። ስለዚህ እናንተም በአቅማችሁ ላልሰማ ሰው አሰሙ ማለት ነው። ሳላይሽ ቤት የሰራችሁ በሙሉ ቆጣሪ እንድታስገቡ 2000 ብር መክፈል አለባችሁ ብላችሁ ንገሯቸውና እነሱ ደግሞ ደውለው ለቤተሰብ ደውለው አናግሩልን እንዴት ምናምን ነገር ይበሉ ማለት ነው። እና ይሄንን ይመስላል ሀባይ እኔ እንጃ በጣም ደስ ብሎኛል እውነት ስለሆነ ማለት ነው። በዚህ በእንትን ግን ማለት ነው ወላይ ተፈራና ሁሴን የሚባሉ አሉ። ሳላይሽ በጣም ኋላ ቀር የዛሬ 7 ዓመት ነው ወር 6 ዓመት አካባቢ ነው ብለዋል ነበር ቆጣሪው አሳልፎ ሌላ ሰጥተውባቸው ነው። እና እኔ እንጃ በእናንተ ስም አመስግኑልኝ። በጣም ተሯሩጠዋል። የሃይማኖት አባቶችም አንድ ከክርስቲያን አንድ ከሙስሊም ሆነው እስከ ባህር ዳር ድረስ ሄደዋል። መንግስትም ደግሞ ይሄን ስለተቀበላቸው ወረዲያው እኔ እንጃ ከልብ እናመሰግናለን። ዙሮ ዙሮ ተፈራንና ሁሴንን እንዲሁም ደግሞ ሊቀመንበሩ ሽፈራውን ከልብ አመስግኑልኝ። በኔ ስም የምር አመስግኑልኝ። በጣም ሩጠዋል፣ በጣም ለፍተዋል ከሚባለው በላይ ማለት ነው። በእርግጥ ሰውን መርጠው እስከ ባህር ዳር ድረስ ሄደዋል። ግን እነሱ እዛ ሄደው ራሱ እነሱ ከዚህ ከመለመን ምናምን ነገር አላቋረጡም። በልመናውም በምኑም እየታገሉ ኢትዮጵያ ላይ ብቻ ስትመጡ ታውቁታላችሁ። ስደት ላይ ያላችሁ አብዛኛውን ከባድ ነው ኢትዮጵያ ለመኖር። ስለዚህ ተሯሩጠው ለዚህ ስላበቁን አመስግኑልኝ በኔ ስም የምር ማለት ደስ ስላለኝ ነው። እኔ በጣም ነው ደስ ያለኝ። ብታዩ ማገዶ ኦቨር ወጥቷል። ከዛ ከሰሉም እንደዛው ብቻ በጣም ከባድ ነው። ያው የገጠር ኑሮ ብላችሁ ያዙት። ገጠር ላይ መቼም ያልኖራችሁ የላችሁም። ስሙ ከተማ ሆኖ ግን የምንኖሩት አኗኗራችሁ እንደ ገጠር ሲሆን በጣም ያማል። የምሬን ነው የምላችሁ። ጓዜን ጠቅልሌ ወደ ትንሽ ከተማ አለች ታች ሌላ ቦታ ቆርክ የምትባለዋ አብዛኛዎቻችሁ ታውቋታላችሁ። እዛውም በቪዲዮ እያያችሁ ስለሆነ ማለት ነው ዩቱብ ላይ እዛ ግቢ ነበር ያለኝ። የምር ቤቴ አትችለውም ግን ጓዙን ይሄን ያች እዛ አንድ ክፍል ናት፣ 20 ቆርቆሮ ናት። አትችለውም ቤቴ። ወንድሜ ራሱ ፎቅና ምድር ለማድረግ ብዙ ጥሮ ነበር እሷኑ ማለት ነው። ግን እንትን ነው አትችለውም ቤቴ ጓዙን። በዛ ምክንያት ያው እስከዚህ ደርሻለሁ ልላችሁ ነው። በመብራት ማጣት ማለት ነው። እዛ እንጀራው የሚጋገረው በምጣድ ሁሉ ነገር በቃ በስቶብህ ነው። ሁሉም ነገር በካህረባ ስለሆነ እዛ ነበር ያሰብኩትኝ። ግን አልሐምዱሊላህ እዚሁ ሊመጣልኝ ነው ማለት ነው። ቤቴ ሳልነቃነቅ እና አለሁልህ ለስራ ራሱ በጣም አሪፍ ናት ከተማይቱ ሳላይሽ ማለት ነው። ገና ያልተሰራባት ብዙ ነገር ያልታየባት ከተማ ናት። ስለ ሳላይሽ ደግሞ መጥቶ ማየት ይቻላል። የምሬን ነው የምላችሁ። ጠይቃችሁ ከምትረዱ መጥታችሁ ብታዋት በጣም አሪፍ ከተማ ናት። ጭርታ የበዛባት እንዲህ ሰው ምናምን ግርግር የሌለበት ብቻ ላይ ግልል ያለች በቃ ለመኖሪያ የምትሆን ከተማ፣ ለመስሪያም አሪፍ ከተማ ናት። እንደዚህ በጣም እንትን ያለ ነገር የላትም። ይሄ ገባችሁ? እንደዚህ እንዴት ልበላችሁ ማለት እንደዚህ የተጨናነቀ ነገር ምናምን ነገር የላትም። በቃ ነፃነት ያላት ከተማ ናት እና በመብራት በመምጣቱ በጣም ደስ ይለኛል። እናንተም ደግሞ እንዴት እስከዛሬው ቃል ሊመስሏችሁ ችላ እንዲያትሉ ቤት ያላችሁ እነ መኬ ጎረቤቶች ማለት ነው። ኧረ ብዙ አላችሁ እና አዲስዬ እንኳን ኃላፊ ሆኖበታል እሱ። አንደኛው ተከራካሪ እሱ ነው። አንደኛው እንትን ማለት ነው። እንትና እናት እነ መስዬ ኧረ ብዙ አላችሁ። ዞሮ እንትን በሉ እነ ራህመት ምናምን በቃ ስማችን ያልጠራችሁ ብዙ አሉ። ስለዚህ እናንተ ደግሞ ላልሰማ ሰው ሳላይሽ ቤት ላለው ሰው ስለሚደርስ ሸራርጉትና ከላላ አካባቢው ከላላ ላይ ሆኖ መቼም አዲስ ምሪት ላይ ሳላይሽ ያልሰራ ስለሌለ አብዛኛውን ያው የውጭ ስለሆነ ሁሉም ቤቱ እንደነገርኳችሁ ማለት ነው።
እናንተ ደግሞ ሸር አድርጉና እንዳያመልጣቸው እንዲገቡ በኋላ እንዲህ ነበር እንዲያይሉ አሁኑ 2000 ብራቸውን ከፍለው እንዲመዘገቡ ማለት ነው። ሀባይብ ይሄንን ይመስላል። ቪዲዮውን ተወደዳችሁት ላይክ ሸር አድርጉልኝ። መውደድም መጥላትም አይደለም፣ የዛሬው የግዴታ ሸር የሚያስደርግ ነው። ላልሰማ ሰው ለማሰማት ማለት ነው። ማለቴ ግዴታችን ነው። ያልሰሙ እህቶቻችን ወንድሞቻችን እንዲደርሳቸው ላይክ እና ሸር አድርጉ ማለት ነው። ሀባይብ ይሄንን ይመስላል። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያርግልን። ዋናው የሀገራችን ሰላም ነው። አላህ ሰላም አድርጎ ሀገራችን እናንተም ለሀገራችሁ የሚያበቃችሁ ያድርግልን። ይሄንን እላለሁ ሀባይብ። እንግዲህ የዛሬው ጁምዓ ይሄንን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።